ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እንዴት ናችሁ የኔ ውድ ተወዳጅ ቤተሰቦች ማለት ነው። የእውነት ናፍቃችሁኛል። በዚህ አጋጣሚ ትናንትና አልመጣም። ዛሬ ራሱ ላልመጣ ነበረ። በዛኛው ቪዲዮ ለቀኔ እኔ ስትሉኝ ነው እንጂ የመጣሁት የምሬ ነው ላልመጣ ነበረ ማለት ነው። ይሄው ስንት ሰዓት መሰላችሁ አሁን የምጀምረው ቪዲዮ ራሱ እኔ እንጃ ስንት ሰዓት እንደሚደርሳችሁ አላውቅም። 11 ሰዓት ተኩል ነው እየጀመርኩ ያለሁት ቪዲዮ ማለት ነው። ገባችሁ አይደለ? ነይ ስላላችሁ እንጂ ላልሰራ ነበረ ሰው ቀንጨብ አድርጌ አውርተን እንለያያለን ማለት ነው። የሆነ ለመናገር ዛሬ እንግዲህ አብርሃም ቤተሰቡ ጋር መሄዱ እኔ በጣም ደስ ብሎኛል። ቤተሰብ በዚህ አጋጣሚ ማለት ነው። ነገር ግን እርግጠኛ ነኝ ሩታ ተከትለው እየሮጠች እንደምትሄድ ማለት ነው። እኔ ምለው ሩታ በዚህ አጋጣሚ ማለት ነው አልፈልግም ብለሹ የጣልሹ ማለት አንድ ሰው አልፈልግም ጠግብ ያለው ካለ አንድ ነገር እኮ በቃ አንድ ጊዜ ዞር ብሎ ማየት የለበትም። አልፈልግም ያልሹን ነገር የሆነ እንዴት ነው የሆነ ነገር እየበለሽ የሆነ አልፈልግም ብለሽ እየጣልሹ ነገር ማለት ነው መልሰሽ ጣፍጦኛል ካልፈለኩት ካላመጣችሁት የኔ ካልሆነ እንዴት ይባላል? አንድ ጊዜ እየተፋሹ ነገር ለምንድን ነው መብላት የፈለግሽው? የልጅሽ አባት ነው እናውቃለን። 10 ጊዜ የልጅ አባት እኔ ቤት ራሱ የልጁ አባት ነው ምናምን እንደትሉኝ በሩታ አልተጀመረም። እሺ በዚህ አጋጣሚ ገባችሁ አይደለ? ስለዚህ ህይወት ቀጥሏል። ህይወት ጀምሯል። ገባችሁ አይደለ? በቃ እዚህ ጋር ያለው ህይወት ነው። ያኛውን ትቶ ከሄርሜላ ጋር ህይወት ቀጥሏል። ስለዚህ ምን ማለት ፈልጋችሁ ነው? ምን የሆነ ወንድ ባለ ትዳር የነበረው ተፋቶ 80ቱን ቀዶ ሌላ ህይወት ጀምሮ አያውቅም? አታውቁም? ታውቃላችሁ? በጣም ብዙ ወንዶች ብዙ ሴቶች የመጀመሪያ ህይወታቸው ብሬክ ያደርጋሉ። ከዛ በኋላ ሌላ ህይወት ይጀምራሉ። አብርሃም እንደዛ ነው የጀመረው። እንደዚህ እዚህ ጋር የሆነ እንደ አዲስ አታስመስሉ፣ ወይ ደግሞ አዲስ ነገር በሩታ የተጀመረ በአብርሃም የተጀመረ አታስመስሉ ማለት ነው። ስለዚህ አብርሃም ሌላ ህይወት ጀምሯል። ህይወቱን መቀጠል ይችላል። በቃ አለቀ። እንደውም ሄርሜላ ተከትለው ብትሄድ ብታጀራ ደስ ይለኛል በዚህ አጋጣሚ ማለት ነው። ገባችሁ አይደለ? የምሬን ነው እንዴ ሄርሜላ እዚህ ጋር ካያችኋት ማለት ነው። የምሬን ነው የምላችሁ የአብርሃምን ደህንነት ነው እየፈለገች ያለችው። አብርሃም ደህና እንዲሆን ብቻ ነው የምትፈልገው እንጂ የሆነ እልህ ውስጥ አይደለም። የሆነ እንዴት ነው አሁን ሩታ ትመጣለች። ኦኬ እንዴት ነው ሄርሜላን ከነቅ እሷ በቃ የምታስበው እንዴት ነው ሩታ ማለት ነው። በቃ በአብርሃም ህይወት ውስጥ እሷ ማዘዝ ፕሪንሰስ የሆነች በቃ እሷ በአብርሃም ህይወት ውስጥ ንግስት ናት። ገባችሁ አይደለ? በአብርሃም ህይወት ውስጥ የሆነ እንዴት ነው በቃ ራሷን በአብርሃም ህይወት ውስጥ በቃ የአብርሃም ህይወት እንደ ራሷ ህይወት እያየች ነው። ገባችሁ አይደለ? የአብርሃምን ህይወት መምራትም እንደፈለገች ማረግም ምንም ማረግ የምችለው ራሷ አድርጋ ስለምታስብ ነው። እንዴት እኔ ቅድሚያ ሳልገኝ እንዴት ሄርሜላ ትገኛለች ብላ ነው አሁን ነው እንዴ እያለች ትገባለች። አሁን ጠብቁ ማለት ነው። ገባችሁ አይደለ? አብርሃም እኮ የራሱ ህይወት ሁሉም ሰው እዚህ ዓለም ላይ ማለት ነው። ገባችሁ አይደለ? ትዳር ስንይዝ ትዳር በቃ አንድ ከምትሆኑ ሁለት እንድትሆኑ ነው አይደለ? ልጅ ይፈጠራል፣ ብዙ ነገር መስተሳሰባል፣ ብዙ ነገር አለ። ለዛ ነው አንድ የምትሆኑት እንጂ የኔ ህይወት የኔ ነው። እንደፈለኩኝ መሆን የምችለው የኔ ነው። ሲጀመር ህይወቴ ራሱ የኔ አይደለም የእግዚአብሔር ነው። እግዚአብሔር ነው እንደፈለገ ማድረግ የሚችለው የኔን ህይወት ማለት ነው። ገባችሁ አይደለ? እሱ የፈጠረን ህይወት እንደፈለገ ማድረግ የሚችለው እሱ ነው። ግን ሩታ የአብርሃምን ህይወት እንደፈለገሽ ማሽከርከር የምትፈልገው እሷ ነው የምትመስለው። በቃ ማዘዝም ምንም ማድረግ የምችለው እኔ ነኝ እያለች ነው። በጣም ነው የምትገርመው። እና አሁን ቆይ ጠብቁ ትመጣለች። ስታገኛቸው በደንብ ደስተኛ ሆነ ብዬ አስባለሁ። እኔ አብርሃም ቤተሰብ ጋር ሄዶ ራሱ አሁን እኮ ማለት ነው እኔ ቤተሰብ ጋር መሄዱን አልጠላሁትም፣ ደስ ብሎኛል። ነገር ግን ቤተሰብ ጋር መሄዱ ለሱ ጤንነት ማለት ጤናውን ይመልሳል ብላችሁ ታስባላችሁ? ማለት እናት አባት የእናትና የአባት ናፍቆት እኮ አይደለም አብርሃምን ያሳመመው ማለት አላቅም እንዴት እንደምታስቡት ማለት ነው። እኔ እሱ የሆነ በቃ ሚድል ቦታ እንዴት ነው የምፈልገው። እናት አባት ቦታም ሄዶ እዛም ሄዶ እቤት ውስጥ ቁጭ ካለ ያው ነው አብርሃም። እንደውም አዲስ አበባ ቢሆንና የሆነ ቦታ ይዞ ቢሄዱ ነው እኔ የምፈልገው እንጂ አሁንም ቢሆን እናት አባት ቤት ሄዶ ቡታጅራ ቁጭ ነው የሚለው። ሕክምና ጸበል ይወስዱታል ወይስ እቤት ውስጥ ቁጭ ይላል የሚለው ነገር ራሱ በጣም እያሳሰበኝ ነው እኔን እንዴ። የሆነ ህፃን ልጅ የእናት የአባት ናፍቆት ይዞት የታመመ ምናምን ጡትቶ የታመመ ምናምን አስመሰላችሁት አብርሃምን። የምሬን ነው የምላችሁ። እሱ የሚያስፈልገው እኮ እዚህ ጋር እናት አባት ራሱ አያስፈልግም። እዚህ ጋር ወንድም ትልቅ እህት ትልቅ አሏችሁ አይደል? እናንተ ማሳከም አትችሉም ማለት ነው። እናት አባት ቤት ወስታችሁ ቤት ውስጥ ቁጭ ለማድረግ ነው።
እርግጠኛ ነኝ። እዛም ሄዶ እንደዚሁ ነው እንዴ እስሩ ማለት ነው። እኮ ናፍቆኛል ምናምን ነበር። ከዛ በኋላ ደግሞ ከሀገር ይወጣል ያልኩኝ ነው ደናቆም ይወጣል። እሱ ደስ አላለውም። ሲጀመር የእናት የአባት ቦታ መሄዱ ማንም አይጠላም። ነገር ግን የእናት የአባት ናፍቆት አይደለም አብርሃምን ያሳመመው። ገባችሁ አይደለ? ሕክምና ጸበል ነው የሚያስፈልገው ልጁን። ከቡታጀራ የበለጠ ደግሞ አዲስ አበባ አለ። አዲስ አበባ ነው የበለጠ ደግሞ ያለው። እናንተ ግን ወስዳችሁ እናት አባት ቤት ቁጭ ልታደርጉት ነው እንደ ሕፃን ልጅ ነው። እነሱ ያሳክሙታል በባህላዊ መድኃኒት ምናምን ብላችሁ ነው። አልገባኝም። የምሬን ነው። ልክ እዛ ታውቃላችሁ ፈረንሳይ የታመመው ልጅ አያችሁ አይደለ? ጓደኞቹ ምን እንዳደረጉት ከአብርሃም ጋር እንኳን ሊቀመጥ ምንም ፍቃድ አልነበረምና በዚህ ላይ አንቺንም አደራሽ ነው የምለው እንጂ እኔና ተጋር ከሆነ ምን ደስተኛ ነኝ። ፍሬማው ታገኝ ነው ደስተኛ ነኝ። ፍሬማው ታገኝ ያለው ነገር ማለት ነውና እና ይሄንንም ነው አሁን አንቺን በጣም ማመስገን እፈልጋለሁ ያልኩትኝ የተወሰነ ጋፕ ስለነበረ ነው። ገባሽ? ይዘሽው በመውጣትሽ ምክንያት ነው ትንሽ መለስ ያለ ነገር ነው ያየሁትኝ እንጂ እኮ በፊት እኛ ጋር ለደቂቃ መቀመጥ አይፈልግም። ይበራል፣ የሆነ ነገር ተፈጠረ ይበራል ነው ያ አያችሁ። እውነት ነው። አሁን እዚህ ጋር አይላችሁ ከሄርሜላ ጋር መሆኑ ወይ ደግሞ ሄርሜላ ጋር በነበረ 5 ቀናት ውስጥ ራሱን ትንሽ እያሻሻለው ነው። ገባችሁ አይደለ? የሆነ እንዴት ነው የሆነ ወደ ራሱ ትንሽ መመለስም ባይሆንም ልክ በፊት ካያችሁት ሩታ ጋር ሄዳለሁ ሩታ ጋር ደውሉ ከሶፋ እንኳን የዘለለ ቀን መቼም አትረሱም። ገባችሁ አይደለ? ስለዚህ ኤፍሬምና ሩታ ነው የሚል የነበረው ማለት ነው። ስለዚህ አሁን ደግሞ ከሄርሜላ ጋር 5 ቀን ነው ምናምን ቆይቶ ሲመጣ ረጋ ብለዋል። እዚህ ጋር ሩታ እንደ ሕፃን ልጅ እንደ እናቱ ገበያ ጥላይ እንደሄደች ልጅ ሩታ አይልም ማለት ነው። ገባችሁ አይደለ? ስለዚህ ቢያንስ ሩታ የሚለውን ነገር ትንሽ የጠረገችለት ይመስላል። የምሬን ነው የምላችሁ። እዩት እዚህ ጋር እንደ እናት ተኝቶ ማለት ነው ለዋላ የምር አያችሁት? አብርሃም ሲጀምር አሁን በቃ ዝም ብሎ በቃ እኔ አላውቅም ምን እንደነካው እግዚአብሔር ብቻ ይወቀው። ምን እንደነካው አላውቅም። መጣች ነገር ይሁን በነገር ገባች። ገና በነገር ነው የምትገባው። ሲጀመር ስትገባ ራሱ በነገር እዚህ ጋር ማለት ነው። የምሬን ነው። የአብርሃምን ጤንነት የአብርሃምን ደህንነት ፈልገው ማታቅም ሩታ ማለት ነው። በቃ እሱ እንደዚህ ሆኖ ሁሌ ሩታ እያለ ልክ እንደ ሴት ልጅ እቤት ውስጥ ቁጭ እንዲህ ነው የምትፈልገው። ያው በነገር ገባች። ኦሆ እያለ ለምን እኔ ቅድሚያ የልጅ እናት ነኝ። ኦኬ ስለዚህ እኔ ቅድሚያ ለምን አልተገኘውም? የአብርሃምን ህይወት መመራው እኔ ነኝ። የአብርሃምን ህይወት መቆጣጠረው እኔ ነኝ። ስለዚህ እንዴት ነው ሄርሜላ የተገኘችው ከኔ በፊት? ኦሆ እያለች ነው የመጣችው። ይዋት በጣም ደስ ይላል አይደለሽ? በሚሄድበትን ቀን ምናምን አልነገራችሁኝም። እኔ እሱን በማውቅበት መንገድ አውቄ መጣሁኝ። እናንተ ግን እዚህ ሌላ ነገር እንዴት እንገርሽ ዘታሽ ሄድሽ? ኦኬ የሚሄድበትን ቀን አላወቀችም። ግን እኮ የማመጣውን እኔ ያሳያሉ ብለሽ ፎክረሽ ነበር የሄድሽው። ምን አመጣሽ? እኔ እየጠበቅኩ ነበር። የምሬን ነው። የሆነ አብርሃምን ጠልፋ የወሰደች ምናምን ነበር የጠበቅኩት የዛሬ ቪዲዮ ማለት ነው። ግን ምን አመጣሽው? እሷ አሁን ሲጀምር መጣችሁ ልትሰናበተው ግን አንቺ ዛቻሽ ያለው እሷ እኔ ልጅ እናት እያለሁ እሷ ልትሰናበተው ታነጋ። እኔ እናት ከፈታሽ ቆይቷል። ሚስቱ የሚለው ነገር መስማት በጣም ሰልችቶኛል። እኔ በዚህ አጋጣሚ ማለት ነው። ምክንያቱም ከፈታሽ ቆይቷል። ልክ ሄርሜላ እንዳለችው ድጋሚ አግቢና ሚስቱ ናት እንበል። በቃ አለቀ። እኔም እንደዛ ነው። 10 ጊዜ ማውራ ይሄ ነው። ከፈታሽ ስለቆየ ኦኬ ድጋሚ 80 ተፈራረሙና የአብርሃም ሚስት እንበልሽ። ማስታወቂያ ስሪ አትስሪ? የምሬን ነው የምላችሁ። የዳሽን ባንክ ማስታወቂያ አረግሽ ሽልማት አለ። በዚህ አጋጣሚ ዳሽን ባንክ እሱ ደህንነቱ ስለምትፈልግ አንቺ ስለማትፈልጊ እስከኔ በላይ እሷ ሲጀመር ደህንነቱ ነው ሄደች። አየቻት ልጁ እናት የልጁ እናት እኔ እያለሁኝ እሷ እዚህ ጋር ቆማ ምናምን ምንድን ነው ሀሳባችሁ አልገባኝም። ዜና እንዲሁም እንደ ምንድን ነው የምታስቢ ሩታ ራስሽን? የምሬን ነው። እንዴት ነው የምታስቢ? እንዴት ነው የምታስቢ? ከአንቺ ህይወት እኮ ወጥቷል። እኔ እኮ የማይገባኝ ነገር ማለት ነው ይኸውልሽ እዚህ ጋር የምታወሪ ቃላቶች አጠቃላይ ሄርሜላ በእናንተ ህይወት ውስጥ ሳትገባ ወይ ደግሞ አንቺና አብርሃም ቀጥታ ኦኬ አብራችሁ እየኖራችሁ ባልና ሚስት ሆናችሁ ሄርሜላ አሁን ብትመጣ ኖሮ ገባሽ አይደለ? አብርሃም ቀለበት ባያረግ ኖሮ ፍቅሯን ባይቀበል ኖሮ እሺ የምታወሪ ነገር ትክክል ነው እንላለን። ነገር ግን ከሄርሜላን ጋር እኮ ህይወት ጀምሯል። የኔ እናት አልወለደም እንጂ ብዙ ነገር አድርጓል። ገባሻ? አለቀ እንዴ? ያንቺን 80 ሲጀመር ሄዳችሁ ማዘጋጀት ስትፈራርሙ አላየን? ምን አላየን? የሆነ ተራ ወረቀት ነው ይዛችሁ እየዞራችሁ 80 ቀደድን ያላችሁ። አለቀ። ልክ እንደ ሄርሜላ ቀለበት ለሄርሜላ ቀለበት እንዳደረገ ላንቺም ሰው ተሰብስቦ ቀለበት ተደረገ።
እሺ እዚህ መታችሁ ድጋሚ ቀለበት አደረጋችሁ። በቃ አለቀ። ቀለበት ነው፣ ሌላ ነገር የለም። ቃል ኪዳን ቀለበት ታገቢኛለሽ የሚለው ቃል ኪዳን ላንቺም አደረገለሽ ለሷም አደረገ። ምንድነው ከኤርሜላ ጋር የማይገናኘው? ያንቺና ኤርሜላ የሚለያዩ ሽማግሌ ተላከ ላንቺ። በቃ ሌላ ነገር ምንም የለም። ቀለበት ከተደረገልሽ በኋላ ሽማግሌ ተልኮልሻል። ለኤርሜላ ሽምግልና አለመላኩ ነው እንጂ ላንቺ ሽምግልና ተልኮም ቀለበት ተደርጎልሽም፣ ነገር ግን ተፋታችኋል። የተፋታችሁ ደግሞ ተፋታና አላችሁ። የተጋባችሁትን አላየን። 80 ስትፈራረሙ ቢያንስ እናንተ የሚዲያ ሰው ናችሁ። የእውነት እናንተ 80 ከተፈራረማችሁ የተፈራረማችሁ ራሱ አይመስለኝም። የእውነት ከተፈራረማችሁ ማለት ነው። ቢያንስ እንኳን መዘጋጃ ሄዳችሁ ሁለታችሁ ቁጭ ብላችሁ ስትፈራረሙ እንኳን ተፖስቱ ነበረ። ነገር ግን ስለተፈራረማችሁ ነው 80 ራሱ ያልፖስታችሁት። የምሬን ነው የምላችሁ። እንኳን እናንተ አይደለም እንኳን የሚዲያ ሰው ማንም ሰው ይፖስታል። በዚህ አጋጣሚ የሰርጋቸውን የምስክር ጋብቻ የምስክር ወረቀታችሁ ሲፈራረሙ ምናምን ይፖስታሉ። እናንተ ጋር ግን የለም። የሆነ ወረቀት ይዛችሁ ሄዳችሁ በቃ ተለያየን አላችሁ፣ አለቀ። እኛም ደግሞ 80 ተፈራርመዋል፣ 80ቸውን ቀደድናል፣ አለቀ። አሁን ምንድነው እንደዚህ የሚያደርግሽ? 80 ተፈራረሙና ሚስቱ ናት። አብርሃም ለምንድነው ሚስት እያለ ከኤርሜላ ጋር የምትሆነው እንበልና እንውቀስ። አትስማሙም ቤተሰብ? እኔ እንደዛ ነው የምለው። ሌላኛው ደግሞ መናገር የምፈልገው በዚህ አጋጣሚ ማለት ነው የድሮ ሄርሜላ እኔ በዚህ አጋጣሚ እኔ ኦዲየንሶቼ እኔ አልዋሽም፣ ውሸት አልወድም ታውቃላችሁ። እና በፊት ሄርሜላን ሳላቅ ሰድባት ነበረ። ሰው ሁላችሁም ታውቃላችሁ። አለቀ። እኔ አልዋሽም፣ በዛ ሰዓት ትክክል ነበርኩ። ገባችሁ አይደለ? በቃ አለቀ። ከዛ አንጀቴ ቁርጥ አለ። የአብርሃምን ራቆት ፎቶ ስትቀርጽ ሩታ ማለት ነው። አለቀ። ተውኳት። አሁን የድሮ ቪዲዮ እያመጣችሁ ሚዲያውን ሙሉት ከፈለጋችሁ። ታግ ግን አታርጉ። 10 ታግ አታርጉኝ። ታግ ስታርጉኝ እየቦለኳችሁ ነው። ከምቦልካችሁ ታግ አታርጉኝ። ከፈለጋችሁ ሚዲያውን ሙሉ ፖስቱት። አይጨንቀኝም። የትላንትና ቪዲዮ ነው። ስለዚህ ስለ ዛሬው አይጨንቀኝም። ገባችሁ አይደለ? እጁ ምንድነው እሱ? አዎ እንደዛ በቃ ብዙዬ ለምን እርግጥ አርጋ በቃ ከኤርሜላ ጋር ሲሆን ሰላም ሲያገኝ ይሁን። አብርሃም ራሱ እንዴት እንደሚያያት ኤልሽ ሩታ አብርሃም ካንቺ ጋር ሲሆን ሰላም አያገኝም። በቃ እርግጡ ማለት ነው። ከኤርሜላ ጋር ሲሆን ደግሞ ሰላም ያገኛል። ኤርሜላ ደግሞ የሱን ጤንነት ነው የምትፈልገው፣ የሱን ሰላም ነው የምትፈልገው። እሱ ምንም ያደርጋት ላይ ቺት ቢያረግባት ምን ቢያረግባት የሱ ሰላም ብቻ ነው የምትፈልገው። ምክንያቱም ስለምታፈቅሩ የሱን ደስታ ብቻ ነው የምትፈልገው። አንቺ ግን የምትፈልጊው የአንቺን ደስታ ብቻ ነው። የኔ እናት የአብርሃም ጤንነት አያሳስብሽ? የልጁ እናት ነኝ ሚስቱ ነኝ ብቻ እሱን ነው የምትይ። የአብርሃም ጤንነትስ ልጅሽ እኮ አብርሃም ጤና ሲሆን ነው እሺ ልጅሽ ለልጅሽ አባት የሚሆነው። ሹሃዳ ናናም ቢገሰል ከኔ ጋር ሲሆን በጣም ልክ አይደለም። ከሷ ጋር ሲሆን ግን ስማማላችሁ አይደል? አሁን ከኔ ጋር ማውን ሲፈልግና ከኔ ጋር ታሞ ነበር ካንቺ ጋር ሆኖ ግን ስንት ጊዜ ካንቺ ጋር ሆኖ እፍን እያረሹ እንደ ህፃን ልጅ ምንም አይነት ለውጥ እንኳን አላመጣም። አሁን እንኳን ይኸውልሽ እነ ብዙዬ ጋር ሆኖ እንኳን ሄርሜላ አይልም። ገባሻ? አንቺ ብትወስጂ ራሱ ሄርሜላ አይልም። ሄርሜላን አምጡልኝ እንደዚህ እያለ እንትን አይልም። አንቺ ጋር ግን እያለ እና ብዙዬ ሲያመጡት የሆነ ነገር ሲል ሩታ ገደውሉ ሩታ ሄደች እኮ